ምናምን አዎ አንደኛ ነሽ ዘፈን ነው እንደመጣው ነው አይ አይደል እኔ ስጫታ አስቆይ ነው አብረን በልተናል አይደል ደስታ ይቅርታ ኖ እንደዛ ለማለት ፈልጌ አይደለም ታኒኩ በቃ በእውነት ይሄ ፌር አይደለም እንዳታለቅስ እኛ ነው የምታወራው ገባ ካለቀስ ለኛ ነው እሺ ዳኒ ቆይ ላውራ ኧረ ድራማ ትችልበታለህ ዳኒ አዎ ኦኬ ሩታ በጣም ዘና የሚያደርግሽ የተረታባት ዳኒ ነው ለመናገር የተረታባት ነው ከዚህ በኋላ ምን ደስታ የተረታባት ነው ሩታ በጣም ዘና የሚያደርግሽ ዳፍተህ ይኸው ራሱ ነው እዛ መጣለች ተቀበለኝ እቃ ጋር ያስኩት ሩታ እንደዚህ ስንጣላ ምናምን እንድትመልሽልኝ ነው እንዴ ነው አይ እኔ ካንተ ጋር ያለኝ ነገር ስለቋጨሁኝ ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም ተባለ ስለዚህ ይሄንን ነገር ተቀበል ምንም ማድረግ አይቻልም አይፈልግም ምናምን እና ደግሞ እንደምታስባት አይነት ሴት ምናምን ሆኛ አይደለም እውነት ለመናገር አንተ ለመረዳት ካንተ ጋር ብዙ ነገሮችን ለማሳለፍ ለመቀጠል ሞክራለሁ ግን ደግሞ እኔስ ነው ከራስ ጋር መጋፋት አይከብድም ይከብዳል በጣም እና ያንን ነገር ደግሞ እንዲሆን ስላልፈለኩኝ ነገሮችን በጊዜ ማሳወቅህና እኔ ብዙም በቃ አንተ እንደምትፈልገው አይነት ወይም ደግሞ እንደምታስባት አይነት ሴት መሆን አልቻልኩኝም ላንተ ለራሴ የሚሰማኝ እንደዛ ነው የሆነ ታይም እንድትጎዳ አልፈልግም እስከዛሬ ድረስ ለዛ ነው ይሄን ነገር ለማድረግ የተገደድኩት ነው አይነት ሰው ካንተ ጋር አብሬ ቆይቼ በጣም ጥሩ ነገር አለ ገባ አይደለ በጣም ጥሩ ነገር አለ ጥሩ አቋም አለ እንዴት ነው ጥሩ አቋም አለ ስልክ በብዙ ነገር ጥሩ ነገር አለክ ጥሩ አቋም ወይ ተረጋጋ ውዶቼ እንግዲህ እንደሰማችሁ ሩታዬ እንግዲህ አንደኛ ናት የሰው ስጦታ ትቀበላለች በመመለስ አንደኛ ናት ማለት ነው በነገራችን ላይ ሲጀምር እኮ ስጦታ የተቀበልሽው ግዴታ ማለት አንቺ ፈልገሽ አይደለም እሱ ፈልጎ እስከሰጠሽ ድረስ ምንም የሚያስጨንቀው ነገር አለ ብዬ አላስብምና የእውነት ለመናገር እንግዲህ በጣም ከባድ ነው ጋይስ የእውነት ለመናገርና ሩታዬ እንግዲህ አንደኛው ሆናለች ማለት ነው እኔ ግን በጣም የሚገርመኝ እንደው ታውቃላችሁ ዳኒ ማለት ወንዶቹ ሲታገናኝ እንደማይስማሙ ያው በድራማ ማለት ነው እንደማይስማሙ ታውቃለሽ ዳኒ ለምን ጠራሹ አንቺ ጀመርሹ ካሱ ጋር ጀመርሹ ብቻሽን ነው መሸኘት አለብሽ ብዬ አስባለሁ በህይወትሽ አንድ ሰው ካላስገባሽ በቃ የራስሽን እርምጃ መውሰደች ማለት ነው ሩታዬ እውነት ለመናገር ሲጀምር ደግሞ ወንድ በተቃይም ባቃየርሹ ልክ የተሰደብሽ ነው እናት ለራስሽ ክብር በቃ ሁሉም ነገር ቢቀርብሽስ ከዳኒ ጋር ምን ማለት ኖርማሊ ጓደኛሽን ቢሆን ከዚህ ጋር ጨርሰሽ ኖርማል ጓደኛ ነው ብለሽ አብረሽ መስራት ትቻለሽ በእርግጥ የፈለግሽውን የማረክ መፍታለሽ እኔ አልቃወምሽም በዚህ ሰዓት እውነት ለመናገር ግን የሚያሰድብሽን ዝቅ የሚያደርግሽን ነገር ባሰሪስ ነው እህትነት ምክሬ ነው ባይዘዌ ማለት ነው የሚያሰድብሽ ሁሌ ዝቅ የሚያደርግሽ እንደ ባለጌ የሚያሳይሽ ስራ ባሰሪስ ነው ሁሌ ወንድ ትቀያየራለሽ ለክብር የላትም ለትዳር ክብር የላትም ለልጅ ክብር የላትም መባል ነው የምትፈልጊ እና ለማንኛውም እንግዲህ ቪዲዮዎች የዛሬ ቪዲዮ ይሄ ነው እንግዲህ ወርቅ በመለስ አንደኛ ናት ምንድነው ስጦታ በመመለስ ሩታ የታወቀች ነው ባይዘው አንደኛ ናት በተለይ ቡታጅራ ልጆች በጣም ነው ስጦታ በመመለስ ከዛ ውስጥ ደግሞ ሩታ አንደኛ ናት ታውቃላችሁ ለአብርሽም መልሳ ነበረ ምናምን እንግዲህ ኤኒዌይስ ማሰድብሽ ባሰሪ አሪፍ ነው እንግዲህ መልካም መንገድ ይሁንልክ ማን ነው ደስታችን እንግዲህ እናመሰግናለን እስካሁን ወርቅን ዘይራል በቃ